ክብር ለኢየሱስ ይሁን። ደሙ የዘላለም ሕይወታችን፣ ደሙ እውነተኛ መጠጣችን፣ እውነተኛ መብላችን፣ ደሙ በክርስቶስ የመኖራችን ማረጋገጫ ነው። በክርስቶስ መኖር የሚለው ዋና ማረጋገጫ ደሙ ነው። ደሙ ለዘላለም መኖሪያችን ነው። ወገኖች የኢየሱስ ክርስቶስ ደም ቅድም እንዳየነው ይጠብቀናል፣ ጥበቃን ይሰጠናል። ማስተሰሪያችን ነው፣ ምስክራችን ነው። የኢየሱስ ክርስቶስ ደም ቤዛችን ነው። አሁን ደግሞ ደሙ የዘላለም ሕይወታችን ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምረን እንመልከተው። ደሙ ሕይወታችን ነው። ስለዚህ ኢየሱስ እንዲህ አላቸው ይላል፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። የክርስቶስ ኢየሱስ ትምህርት አንዱ ከኢየሱስ ክርስቶስ ሥጋና ደም ጋር ህብረት አድርጎ መኖር የሚል። በራስህ ሕይወት የለም። ሃይማኖት ሊሰጥክ የሚችል ሕይወት የለም። የሃይማኖት ስም አይሰጥም። የሃይማኖት ቀደምተኝነትና ትልቀኝነት የሚሰጥክ ስም የለም። ነገር ግን አንድ ነገር ምን የዘላለምን ሕይወት ወይም በክርስቶስ መኖርን ሊሰጥ ይችላል። ስለዚህ እንዲህ አላቸው ክርስቶስ ኢየሱስ ሲናገራቸው፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የወጣ ቃል ነው። እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ሰው በራሱ የሚፈጥረው ምን የለም? ሕይወት የለም። ደሙን ካልጠጣ፣ ሥጋውን ካልበላ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። አያችሁ፣ ደሙ የዘላለም ሕይወታችን ነው። እኔም በመጨረሻ ቀን አስነሳዋለሁ። ደሙ ምናችን ነው? የትንሣኤ ማረጋገጫችን ነው፣ ዋስትናችን ነው። እኔም በመጨረሻ ቀን አስነሳዋለሁ። ማንን ያስነሳል? ሥጋዬን የሚበላውን አስነሳዋለሁ። ማንን አስነሳዋለሁ? ደሜን የሚጠጣውን አስነሳዋለሁ። ለምን ታስነሳዋለህ? ለዘላለም ሕይወት አስነሳዋለሁ። እውነት እውነት እላችኋለሁ። ጌታ ኢየሱስ እንግዲህ እውነት እውነት እላችኋለሁ አጥብቆ ነው መልእክቱን ያስተላለፈል። ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። አያችሁ፣ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶች መና በልተው ሞቱ። አያችሁ፣ ይህ እንጀራን የሚበላ ለዘላለም ይኖራል። ደሙ የዘላለም ሕይወታችን ነው። ደሙ ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ከእኔ የተነሳ ሕያው ይሆናል። የሕያውነታችን ማረጋገጫ ነው። ስለዚህ የዘላለም ሕይወት እንዳለ ታውቁ ዘንድ በኢየሱስ ክርስቶስ ደም ይህ የእግዚአብሔር ቃል ተጽፎላችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማረጋገጫ ቃል እርሱ የዘላለም ሕይወት እንደሆነ ተናግሮናል። ወገኖች ዛሬም በደሙ ውስጥ ሕይወት አለ። ክብር ለኢየሱስ ይሁን። ደሙ ጥበቃን ያመጣልናል። ደሙ ማስተሰሪያችን ነው። ደሙ ምስክርን ይሰጣል። ደሙ ቤዛችን ነው። ደሙ የዘላለም ሕይወታችን ነው። ደሙ እውነተኛ መጠጣችን ነው። ደሙ በክርስቶስ መኖሪያ ማረጋገጣችን ነው። በእኔ ይኖራል ስላለ ደሙ ለዘላለም መኖሪያችን ነው። ክብር ለኢየሱስ